ሰላም እንዴት ናቸው? በዚህ ቪዲዮ ሞጁል 3 ነው የምንማማረው። ሞጁል 3 ኢንተርኔት አንደርስታንዲንግ ግሎባል ኔትወርክ ኢንፍራስትራክቸር እናያለን። እነዚህ ምንድነው? ሶስት ነገር ነው የሚያካትት። አንደኛ ቴክኖሎጂ አለ ማለት ነው። ቴክኖሎጂ፣ ከዛ ፕሮቶኮል አለ፣ ከዛ ሰርቪስ አለ ማለት ነው። ቴክኖሎጂ ስንል ያው የተለያዩ ቴክኖሎጂ ግኝት ከኤአይ ጋር የተያያዙ ነገሮች ሊሆኑ ይችላሉ። እሱም ቴክኖሎጂ ብለን መውሰድ እንችላለን። ፕሮቶኮል የምንለው ደግሞ ህግ እንደማለት ነው። ህግ እነዚያ ሲስተሞች ወይም የተለያዩ አፕሊኬሽኖች ራን የሚያደርጉበት የራሳቸው የቻለ ፕሮቶኮል አለ ማለት ነው። እሱ ነው። ከዚህ አልፎ ሰርቪስ የምንለው ደግሞ እነዚህ የምንጠቀማቸው ቴክኖሎጂ እና ፕሮቶኮሎች ምን አይነት ሰርቪስ ለሶሳይቲው ይሰጣሉ የሚለውን እሱን እናያለን ማለት ነው። ስለዚህ ቪዲዮውን እስከመጀመሪያ እስከ መጨረሻ በደንብ ብታዩ ፉሊ አንደርስታንድ ማድረግ ትችላላችሁ ማለት ነው። ከመጀመሪያው ዋት ኢዝ ኢንተርኔት ከሚለው ነው የምንጀምረው። ዋት ኢዝ ኢንተርኔት? ኢንተርኔት ስንል ዘ ኢንተርኔት ኢዝ ኤ ግሎባል ሲስተም ኦፍ ኢንተርኮኔክትድ ኮምፒውተር ኔትወርክስ ዛት ዩዝስ ስታንዳርዳይዝድ ፕሮቶኮልስ ወይም ቲሲፒ ኦር አይፒ አድሬስ ምንለዋላል። ይህ ለምሳሌ አንድ ሰው ኢንተርኔት ሲጠቀም የራሱ የቻለ አይፒ አድሬስ አለው ባይ ዲፎልት ማለት ነው። ከሲስተም የሚሰጠው እሱ ነው። በዚያ አይፒ አድሬስ ተጠቅመን ለምሳሌ የሆነ ኦንላይን የሚፈተንን ሰው የት ቦታ ሆኖ እንደሚፈተን ማወቅ ይቻላል። ዩዚንግ ሂዝ አይፒ አድሬሱን በመጠቀም ማለት ነው። ቱ ኢነብል ኮሚኒኬሽን አንድ ዳታ ዩሴጅ ይላል። የተለያዩ ኮሚኒኬሽኖችን ኢነብል ለማድረግ የተለያዩ ዳታዎችን ኤክስቼንጅ ለማድረግ ይህን ቲሲፒ ወይም አይፒ አድሬስ እንጠቀማለን ነው የሚለው። ኢንተርኔት ስንል እነዚህን አራት ፖይንቶች ያካትታል ማለት ነው። አራት ፖይንቶችን ያካትታል። የመጀመሪያው ለምሳሌ ዶት ብለን ፌስቡክ ዶት ኮም ማለት እንችላለን። ፌስቡክ ዶት ኮም ስንል ይህ ወርልድ ዋይድ ዌብ ማለት ነው። ለምሳሌ ዶት ፌስቡክ ዶት ኮም ስንል ይሄ ነው ማለት ነው። በቃ እሱን ለመግለጽ ተሞክሮ ፕላትፎርም ፎር አክሰሲንግ ዶክመንትስ ነው። ማንኛውም ዌብሳይት ዶት ብሎ ነው የሚጀምረው። ዶት ይልና ከዚያ እናንተ የምትፈልጉትን ለምሳሌ ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል ትሰጡታላችሁ። ከዚያ ዶት ብሎ ከዛ ደግሞ ምን አለ? ዶሜን አለ ማለት ነው። ዶት ኮም፣ ዶት ኢቲ፣ ዶት ኦአርጂ የምንላቸው እነዚህ ዶሜን ይባላሉ። ሰከንድ ፖይንት ላይ የተነሳ ምንድነው? ግሎባል ኮኔክቲቪቲ ነው። ግሎባል ኮኔክቲቪቲ ኮኔክትስ ቢሊየንስ ኦፍ ዲቫይስ ወርልድ ዋይድ። ይህ ምንድነው? አሁን በኢንተርኔት አማካኝነት ነው በዓለም ላይ ያሉ ኮምፒውተሮች ኢንተርኮኔክትድ የሚሆኑ ዩዚንግ ኢንተርኔት ነው። በኢንተርኔት አማካኝነት ነው። አንድ ሰው አሜሪካ ተቀምጦ፣ አውሮፓ ተቀምጦ፣ አፍሪካ ውስጥ ተቀምጦ አክሰስ ማድረግ ይችላል አንድን ነገር ማለት ነው። ዩዚንግ ኢንተርኔት ነው። ኢንተርኔት ሶስተኛ ፖይንት ላይ የተነሳው ምንድን ነው? ዲሰንትራላይዝድ አርኪቴክቸር ነው። ዲሰንትራላይዝድ ማለት አንድ ቦታ ቁጭ ብለን ሃንድል የምናደርገው ነገር አይደለም። አንድ ቦታ ብቻ አላ የሆነ ሰንተሩ እዚህ ቦታ ነው ብለን የምናውቀው ነገር አይደለም። ለዛ ነው ዲሰንትራላይዝድ የተባለው። ወርልድ ዋይድ ስለሚሰራ ማለት ነው። እዚህ ቦታ ነው ሰንተሩ ብለን ማወቅ አንችልም። ዛት ሚንስ ኖ ሰንትራል አውቶሪቲ ኦር ኮንትሮል። ኢንተርኔትን መቆጣጠር በጣም ከባድ የሆነው ለዛ ነው። ለምሳሌ የተለያዩ ፖለቲካ ጋር የሚያያዙ ነገሮች ሶሻል ሚዲያ ላይ ይናፈሳሉ ምናምን ነገር አለ። ግን መንግስት ያን መቆጣጠር ስለማይችል ዝም ብሎ ይተወዋል። መቆጣጠር ስለማይችል ከአቅሙ በላይ ስለሆነ መቆጣጠር የሚችል ማነው? ካምፓኒው ኦነሩ ብቻ ነው። ከዛ ውጭ ያለው መቆጣጠር አይችልም ማለት ነው። የመጨረሻው ፖይንት ምንድን ነው? ስታንዳርዳይዝ ኮሚኒኬሽን ዩዝ አይፒ አድሬስ እና ዶሜን ይላል። የተለያዩ ኮሚኒኬሽኖችን ለማካሄድ ምንድነው? አይፒ አድሬስ እና ዶሜኖችን እንጠቀማለን። አይፒ አድሬስ ማንኛውም ኢንተርኔት የሚጠቀም ሰው ባይ ዲፎልት ከሲስተሙ ከዲቫይሱ የሚያገኘው አይፒ አድሬስ አለ ማለት ነው። በዚህ አይፒ አድሬስ አማካኝነት ነው የተለያዩ ኮሚኒኬሽኖች የሚካሄዱት ማለት ነው። ሂስትሪ ኦፍ ኢንተርኔት እነዚህ በሙሉ ሂስትሪ ኦፍ ኢንተርኔት ናቸው። ያው መጀመሪያ ላይ እንደምናውቀው ኢንተርኔት አልነበረም። መጀመሪያ በ1960 አካባቢ ፓኔት የሚባል ነገር ነበረ። ዲቨሎፕድ ባይ ዩኤስ ዲፓርትመንት ኦፍ ዲፌንስ በመከላከያ ሚኒስቴር በ1960 የሆነ ከኢንተርኔት ጋር ሞር ሪሌትድ የሚያደርግ ግን እንደዚህ ወርልድ ዋይድ አክሰስ ማድረግ አይቻልም። ዝም ብሎ አንድ ሲስተም ላይ ብቻ። በዚያ ላይ ደግሞ ኮምፒውተሩ ቤት የሚያክል ነገር፣ አንድ ቤት የሚያክል ነገር፣ በጣም ትልቅ ግዙፍ የሆነ ነገር ማለት ነው። በዛ በዩኤስ ዲፌንስ እየተሰራ ነበር ይለናል። በ1970 አይፒ ፕሮቶኮል ዲቨሎፕድ ሆነ ነው የሚለን። አይፒ ወይም ቲሲፒ ፕሮቶኮል ሲውስ ዲቨሎፕድ በ1970 ነው አይፒ ፕሮቶኮል ዲቨሎፕድ የሆነ። ከዛ በ1980 ፐርሰናል ኮምፒውተርስ ላንድ ቢካም ኮመን
እኛ የምንጠቀመው ኮምፒውተር አሁን ከረንትሊ ያለው ማለት ነው። ከዚያ ያለን ሎካል ኤሪያ ኔትወርክ የምንለው በ1980 ዲስከቨርድ ሆነ። ከዚያ በ1989 ቲም በርነርስ-ሊ ኢንቨንትድ ዘ ወርልድ ዋይድ ዌብ ኢንተርኔት ወርልድ ዋይድ ዌብ www.facebook.com www.instagram.com የምንለው እቺ www በ1989 ነው ዲስከቨርድ የተደረገችው ማለት ነው። ከዛ በ1990 ኮመርሻል ኢንተርኔት ኤንድ ዌብ ብራውዘርስ ሜርጅ የተለያዩ ዌብ ብራውዘሮች እንደ ጉግል ክሮም፣ ፋየርፎክስ ያሉ በ1980 ዲስከቨር ሆኖ ማለት ነው። በ2000 ሞባይል ኢንተርኔት ኤንድ ሶሻል ሚዲያ ሪቮሉሽን ነው የተለያዩ ስልኮች ሶሻል ሚዲያ ምናምን መጠቀም የጀመርነው በ2000 ዓመተ ምህረት ነው ማለት ነው። በ2000 ዓመተ ምህረት ሞባይል ኢንተርኔት ኤንድ ሶሻል ሚዲያ ሪቮሉሽን ተከሰተ ማለት ነው። ኢንተርኔት ኢንፍራስትራክቸር እነዚህ በአጠቃላይ ኢንተርኔት ኢንፍራስትራክቸር ተብለው ይታወቃሉ። ዘ ፈርስት ዋን ባክቦን፣ አይሲፒ፣ ኤክስቼንጅ ፖይንትስ፣ ዳታ ሴንተርስ፣ አክሰስ ኔትወርክስ እነዚህ በአጠቃላይ የምንላቸው አለ ኢንተርኔት ኢንፍራስትራክቸር ነው የምንላቸው። ኢንተርኔት ኢንፍራስትራክቸር ዘ ፈርስት ዋን ባክቦን ስንል ምን ማለታችን ነው? ሃይ ካፓሲቲ ኦፕቲካል ፋይበር ኔትወርክስ ኮኔክቲንግ ማጆር ሲቲስ የተለያዩ ከተሞችን ትላልቅ ከተሞችን ሊሆን ይችላሉ ዋይድ ኤሪያ ከቨር የሚያደርግ ሃይ ካፓሲቲ ያለው ከኦፕቲካል ፋይበር የተሰራ ኔትወርክ ባክቦን ብለን እንጠራዋለን ማለት ነው። እዚህ ባክቦን የኢንተርኔት ኢንፍራስትራክቸር ውስጥ ባክቦን ዋና ወሳኝ ነገር ነው ማለት ነው። የጀርባ አጥንት ነው። ሌላኛው አይሲፒ ነው። አይሲፒ ስንል ምን ማለታችን ነው? አይሲፒ ኢንተርኔት ሰርቪስ ፕሮቫይደር ማለት ነው። አይሲፒ ኢንተርኔት ሰርቪስ ፕሮቫይደር ኮኔክቲንግ ዩዘርስ ቱ ዘ ኢንተርኔት ነው። አንድ ዩዘር ከኢንተርኔት ጋር ኮኔክት አድርጎ ከዛ የተለያዩ መረጃዎችን የሚሰጥ ወይም ዩዘሩ ማግኘት የሚችል ከሆነ ምንድን ብለን እንጠራዋለን? ኢንተርኔት ሰርቪስ ፕሮቫይደር። ከዛ ከፕሮቫይደሩ ዩዘሩ እየተጠቀመ ነው ያለ ማለት ነው። የተለያዩ መረጃ ሊሆን ይችላል፣ የተለያዩ ፋይል ዳውንሎድ ማድረግ ሊሆን ይችላል፣ አፕሎድ ማድረግ ሊሆን ይችላል። ብቻ እየተጠቀመ ነው ያለ ዩዘሩ ማለት ነው። ሶስተኛው ፖይንት ኤክስቼንጅ ነው። ኤክስቼንጅ ፖይንትስ ኤክስቼንጅ ፖይንት የምንለው አይኤክስፒ ዌር ኔትወርክስ ኢንተርኮኔክት ኤንድ ኤክስቼንጅ ትራፊክ የተለያዩ ኔትወርኮች ኢንተርኮኔክትድ ሆነው የተለያዩ ትራፊክ የሚቀያየር ከሆነ እሱ ምንድነው ኤክስቼንጅ ፖይንት ብለን እንወስደዋለን። አራተኛው ዳታ ሴንተር ነው። ዳታ ሴንተር ማለት ዳታ ስቶር የሚደረግበት እንደ ስቶሬጅ ማለት ነው። ስቶሬጅ እሱን ዳታ ሴንተር ብለን እንወስደዋለን። ፋሲሊቲስ ሆስቲንግ ሰርቨርስ እንደ ስቶሪንግ ዳታ እሱ በአጠቃላይ ምን ይባላል? ዳታ ሴንተር ነው የሚባለው ማለት ነው። ሌላኛው አክሰስ ኔትወርክስ አክሰስ ኔትወርክስ የምንላቸው ላስት ማይልስ ኮኔክሽን ናቸው። ላስት ማይል ኮኔክሽን እንደ ዲኤስኤል ያሉ ኬብል ፋይበር ነው ዋየርለስ ኮኔክሽን እነሱ ምንድን ናቸው? በአጠቃላይ አክሰሰብል ኔትወርክ ብለን እንጠራቸዋለን። ኢንተርኔት ፕሮቶኮልስ ኢንተርኔት ፕሮቶኮል ስንል የኢንተርኔት ህጎች እንደማለት ፕሮቶኮል ማለት ህግ እንደማለት ነው። ወደ ሁለት ህጎች ነው ያሉ። አንደኛው የኮር ፕሮቶኮል ወይም የሲስተም ፕሮቶኮል ነው። ሁለተኛው የአፕሊኬሽን ፕሮቶኮል ነው። አፕሊኬሽን ፕሮቶኮል ኮር ፕሮቶኮል ስንል ዋናው ወሳኙ የሲስተሙ ላይ አፕላይ የሚደረጉ ፕሮቶኮሎች ናቸው ማለት ነው። እንደ አይፒ ኢንተርኔት ፕሮቶኮል አይፒ አድሬስ ምናምን ስንል አይፒ ነው ኢንተርኔት ፕሮቶኮል። ቲሲፒ ትራንስሚሽን ኮንትሮል ማለታችን ትራንስሚሽን ኮንትሮል። ከዛ ደግሞ ዩዲፒ ዩዘር ዳታግራም ከዛ ደግሞ አይሲኤምፒ ኢንተርኔት ኮንትሮል። እነዚህ በአጠቃላይ ምንድናቸው? ኮር ፕሮቶኮል ይባላሉ። ኮር ፕሮቶኮል አንደር አፕሊኬሽን ፕሮቶኮል ኤችቲቲፒ ኤችቲቲፒኤስ ዌብ የምንለው ደግሞ www.facebook.com ስንል www የምንለው እሱ ምንድነው? ዌብ ነው ማለት ነው። ሌላኛው ኤስኤምቲፒ አለ፣ ቲኦፒ አለ፣ አይኤምኤፒ አለ፣ ኢሜል አለ። እነዚህ በአጠቃላይ አፕሊኬሽን ፕሮቶኮሎች ናቸው። ፋይል ትራንስፈር ፕሮቶኮል አለ፣ ዲኤንኤስ ዶሜን ኔም ሰርቨር አለ። እነዚህ ምንድናቸው? አፕሊኬሽን ፕሮቶኮል ውስጥ ነው የሚካተቱ ማለት ነው። አይፒ አድሬሲንግ ኤንድ ዶሜን ኔም ምንድነው? ይሄኛው አይፒ ቪ4 ስንል 32 ቢት ነው። እኛ አይፒ ቪ6 ካልን ግን 128 ቢት ነው አድሬሱ ማለት ነው። አድሬሱ ይሄ ነው። እዚህ ጋር የተሰጠ ኤግዛምፕል አለ ማየት ትችላላችሁ። ይሄኛው 32 ቢት ነው። ይሄኛው ደግሞ 128 ቢት ነው ማለት ነው። ኒርሊ አንሊሚትድ ነው። በጣም ትልቅ ስለሆነ ማለት ነው። እኛዋ ደግሞ 32 ቢቷ ደግሞ 4.3 ቢሊየን አድሬስ አላት ማለት ነው። ዶሜን ኔም ሲስተም
ዲኤንኤስ ብለን እንጠራዋለን። ዶሜን ኔም ሲስተም ምንድነው ጥቅሙ? ትራንስሌት ዶሜን ኔምስ ቱ አይፒ አድሬስ፣ ዶሜን ኔም ወደ አይፒ አድሬስ መቀየር ነው ስራው ማለት ነው። የማን ስራ ነው? የዲኤንኤስ ስራ ነው ማለት ነው። ዲኤንኤስ ዶሜን ኔም ሲስተም ሄራርኪካል ስትራክቸር ሩት ቴልዲ ዶሜን ምናምን ባቸው .com .org .edu .gov .net ምናምን ነገር የምንጠራቸው እነዚህ ምንድን ናቸው? በአጠቃላይ ዶሜን ይባላል። www.facebook.com ስንል .com የምትለዋ ዶሜን ናት። .org .et .gov ምናምን ይሆናል። የምንለው መጨረሻ ላይ ያለችዋ ኤክስቴንሽን ሰው ምንድነው? ዶሜን ኔም ብለን እንወስዳታለን ማለት ነው። ዌብ ወርልድ ዋይድ ዌብ ወይም ደግሞ www ብለን ሶስት ጊዜ የምንጠራው እሱ ምንድነው? ዌብ ወይም ደግሞ ወርልድ ዋይድ ዌብ ብለን እንጠራዋለን። እሱ ምንድነው? ሲስተም ኦፍ ኢንተርሊንክድ ዶክመንትስ and resource accessed through the internet using HTTP ወይም HTTPS and web browser። HTTP እና HTTPS ኖርማል www ሲል ከዛ በፊት ቀድሞ ነው የሚሆነው። ለምሳሌ www.facebook.com ብላችሁ ብትጽፉ ከዛ ሰርች ስታደርጉት ባይ ዲፎልት HTTPS ብሎ ይመጣል። ምንድነው? እቺ HTTPS ኢንክሪፕሽን ነው የምታሳየው። ኤስ ካለው ያ ዌብሳይት ኢንክሪፕትድ የሆነ ነው፣ ዳታው በደንብ ሴኩር ነው ማለት ነው። ግን ኤስ ካላላት ዋርኒንግ ያሳያችኋል። ያ ዌብሳይት is not that much secure ማለት ነው። ስለዚህ ወርልድ ዋይድ ዌብ ስንል እነዚህ ፖይንቶች ያጠቃልላል። የመጀመሪያው URL ነው። URL ስንል ኖርማል ሊንኩ ነው። ሊንኩ ዩኒፎርም ሪሶርስ ሎኬተር ዌብ አድሬስ ኖርማል ሊንኩ ማለት ነው። ሊንኩን ምን ብለን እንጠራዋለን? URL ወይም ደግሞ ዩኒፎርም ሪሶርስ ሎኬተር ይባላል ማለት ነው። ሌላኛው ፖይንት HTTP and HTTPS ነው። እሱ ፕሮቶኮል ነው። ፕሮቶኮል ናቸው። ባይ ዲፎልት ነው የሚመጡ። ፕሮቶኮል ፎር ትራንስሚቲንግ ዌብ አድሬስ ፕሮቶኮል ነው ማለት ነው። ሌላኛው HTML or CSS ይሄ ላንጉጅ ነው። HTML ኖርማል ያው ማርክአፕ ላንጉጅ ነው። ፕሮግራሚንግ ላንጉጅ ሳይሆን የማርክአፕ ላንጉጅ ነው። CSS ደግሞ ለስታይል ነው የምንጠቀመው ማለት ነው። ሶ ላንጉጅ ፎር ክሬቲንግ ዌብ ፔጅስ ናቸው ማለት ነው እነሱ። ሌላኛው ዌብ ብራውዘር ምንድነው? ሶፍትዌር ቱ ቪው ዌብ ፔጅስ የተለያዩ ዌብሳይቶችን ለመጎብኘት የተለያዩ ዌብሳይቶችን ቪዚት ለማድረግ የምንጠቀመው ዌብ ብራውዘር ነው። እነ ክሮም፣ ፋየርፎክስ፣ ሳፋሪ፣ ኦፔራ ምናምን የምንላቸው እነዚህ ዌብ ብራውዘር ናቸው በአጠቃላይ። ዌብ ሰርቨር የምንላቸው ደግሞ ምንድነው? ኮምፒውተር ሆስቲንግ ዌብሳይት ኮንተንት ነው። ዌብሳይቶችን ሆስት የሚያደርግ የተለያየ ምን እንጠራዋለን? ዌብ ሰርቨር ይባላል። ዌብ ሰርቨር። ኢሜል ሲስተም የምንላቸው ምንድነው? ኤሌክትሮኒክ ሜል ኢነብልስ ሲንክሮናይዝስ ኮሚኒኬሽን አክሮስ ዘ ኢንተርኔት ነው። ኢሜል የተለያየ ሚንስ ኦፍ ኮሚኒኬሽን ነው። ኢሜል ስንል ሚንስ ኦፍ ኮሚኒኬሽን ለምሳሌ የተለያየ ስኮላርሽፕ አፕላይ ስታደርጉ፣ የተለያየ ስራ አፕላይ ስታደርጉ፣ የተለያየ ድርጅት ኦፊሻሊ ኮኔክት ስታደርጉ፣ የተለያየ ድርጅት ኦፊሻሊ ኮሚኒኬት ስታደርጉ ምንድነው የምትጠቀሙት? ኢሜል ነው። ኢሜል ፕሮፌሽናል ዌይ ኦፍ ኮሚኒኬሽን ነው። ምንድነው? የተለያዩ በስልክ ሜሴጅ ከምጽፉ፣ በዋትስአፕ በቴሌግራም ከምጽፉ በኢሜል ብጽፉ አንደኛ አይጠፋም ማለት ነው። በቃ ፐርማነንትሊ እናንተ ካላጠፋችሁት እስከመቼም ቢሆን ኢሜል ላይ ያለ ዳታ ስለማይጠፋ ለዛ ነው ብዙ ጊዜ ኢሜል የምትጠቀሙት። ከዛ አልፎ ደግሞ በሴኩሪቲ ፐርፐስ ኢሜል በጣም ተመራጭ ስለሆነ ኢሜል እንጠቀማለን ማለት ነው። ሴንዲንግ ኢሜል ኤንድ ሪሲቪንግ ኢሜል ሁለት አይነት ኢሜል ነው ያለው። የመጀመሪያ መላኪያ ኢሜል አለ ማለት ነው። እናንተ ለምሳሌ ስኮላርሽፕ አፕላይ ስታደርጉ ወይም ደግሞ የሆነ ድርጅት ላይ ስራ ለመቀጠር አፕላይ ስታደርጉ እናንተ የምትጠቀሙት ኢሜል አለ። እሱ ሴንደር ኢሜል ይባላል። ከዚያ እነሱ ደግሞ የሚቀበሉበት የራሳቸው ኢሜል አላቸው። እሱ ሪሲቨር ኢሜል እንለዋለን። ሪሲቨር ኢሜል ነው የሚባለው ማለት ነው። ስለዚህ የሚጠቀሙት ፕሮቶኮል ይለያያል። ሴንዲንግ ወይም ሴንደር ኢሜል ከሆነ SMTP የሚባል ፕሮቶኮል ነው የሚጠቀሙት። ተቀባይ ኢሜል ከሆነ ግን POP3 ወይም IMAP የሚባል ፕሮቶኮል ነው የሚጠቀመው ማለት ነው። ሴንደር ኢሜል ላይ ዩዘር ኮምፖዝስ ሜሴጅ ሴንድ ቱ SMTP ሰርቨር and server routes to recipient። እነዚህ ምንድናቸው? በአጠቃላይ አንደር ሴንደር ኢሜል ነው የሚካተቱ ማለት ነው። ሌላኛው ሪሲቨር ኢሜል ውስጥ ሜሴጅ ስቶርድ ኦን ሰርቨር ሜሴጅ የሚቀመጠው ያመን ታውቃላችሁ፣ በኢሜል የሚላከው ከራሳቸው ሰርቨር ውስጥ ነው የሚቀመጠው ማለት ነው። ሌላኛው ዩዘር ሪትሪቫይስ ቫያ ክላይንት የተለያዩ ዳታዎችን ሪትራይቭ ማድረግ ኤክስትራክት ማድረግ ይቻላል ማለት ነው።
ሌላኛው ፖይንት ካን ቢ ዳውንሎድድ ኦር ሲንክድ ዳውንሎድ የምናደርጋቸው የተለያዩ ፋይሎችን የተለያዩ ዳታዎች እዛ ላይ ኢሜል ላይ ያሉ ከራሳቸው ሰርቨር ላይ ስላለ የሪሲቨር ኢሜል እዛ ውስጥ እነሱ አክሰስ ማድረግ ይችላሉ ማለት ነው። ሶ እነዚህ በአጠቃላይ ዛር ዘ ዲፈረንስ ቢትዊን ሰንደር ኢሜል እና ሪሲቨር ኢሜል ናቸው። ኢሜል አድሬስ ራሱን የቻለ ፎርማት ነው ያለው። ዩዘር ለምሳሌ አበበ@gmail.com ወይም የሆነ ነገር ብላችሁ ከዛ ኢሜል ተጽፈውን አበበ 23@gmail.com ኮመን ነው ማለት ነው። ከሁሉም ቦታ ኮመን ነው። መጨረሻ ላይ @gmail.com መሆን አለበት ግዴታ ማለት ነው። ያው ጂሜል ከሆነ ነው። ሌላ ሆትሜል የሚባል አለ፣ ያሁ አለ፣ ብዙ አይነት አሉ። እነሱ ያው ይለያያሉ ማለት ግን ለጂሜል @gmail.com ነው ኮመንሊ በጣም ብዙ ሰው የሚጠቀመው ስለሆነ ሶ ኢሜል መጻፍ በደንብ ፕሮፌሽናል የሆነ ኢሜል መጻፍ ፕራክቲስ ማድረግ ይኖርባቸዋል። የተለያየ ስኮላርሺፕም ሆነ ስራ ቦታም ሆነ የተለያየ አፕሊኬሽን ሌተር ስትጽፉ በኢሜል ስለሆነ በቃ ከሰላምታ ትጀምራላችሁ። ከዛ ዲቴይል ከዚያ ኮንክሉዥን መዝጊያ ይኖረዋል። በቃ በደንብ ፕሮፌሽናል በሆነ መጻፍ ይኖርባችኋል ማለት ነው። ፋይል ትራንስፈር ፕሮቶኮል ኤፍቲፒ ፋይል ትራንስፈር ፕሮቶኮል ምንላቸው እነዚህን ፖይንቶች ያካትታል። በአጠቃላይ ዘ ፈርስት ዋን ምንድን ነው? ኢኔብልስ ትራንስፈር ኦፍ ፋይል ቢትዊን ኮምፒውተርስ ኦቨር ዘ ኢንተርኔት የተለያዩ ፋይሎችን ኦቨር ዘ ኢንተርኔት ለመላክ ያግዘናል። በዋትስአፕ፣ በቴሌግራም፣ በኢሜል ሊሆን ይችላል ፋይሎችን ለመላክ። ሌላኛው ሰከንድ ፖይንት ላይ ክላይንት ሰርቨር አርኪቴክቸር ኤፍቲፒ ክላይንት ኮኔክትስ ቱ ኤፍቲፒ ሰርቨር ምንድነው? ክላይንት ሰርቨር ስንል ለምሳሌ አንድ ኢሜል ስትልኩ ኢሜል እየላካችሁ ነው እንበል። ኢሜል በእናንተ ኢሜል ተጠቅማችሁ ለድርጅቱ ስትልኩ መጀመሪያ የት ጋር ነው የሚሄደው? ሰርቨሩ ጋር ይሄዳል። እናንተ የምትልኩት ኢሜል ማለት ሰርቨሩ ጋር ይሄዳል። ሰርቨሩ ጋር ቫይረስ አለው የለውም የሚለውን ስካን ይደረጋል። እናንተ የላካችሁት ኢሜል ስካን አድርጎ ሰርቨሩ ከዛ ወደዛኛው ወደ ሪሲቨሩ ኢሜል ይልከዋል ማለት ነው። በዚህ አይነት መንገድ ስለሚሄድ ክላይንት ሰርቨር አርኪቴክቸር ይጠቀማል እንላለን። ሰርድ ፖይንት ላይ ዩዝ ቱ ቻናልስ ነው። ዩዝ ቱ ቻናልስ ኮንትሮል ቻናል፣ ኮማንድ ወይም ደግሞ ዳታ ቻናል። ኮንትሮል ቻናል እና ዳታ ቻናል የሚባል ሁለት ቻናል ነው የሚጠቀመው ማለት ነው። አራተኛ ፖይንት ላይ ሰፖርትስ አፕሎድ ኤንድ ዳውንሎድ ኦፍ ፋይልስ። አንድ ፋይል ኢሜል ላይ ኢሜል የጻፋችሁ ነው ሲቪያችሁን አታች ስታረጉ አፕሎድ እያደረጋችሁ ነው ማለት ነው። ከዛ ሪሲቨሩ ኢሜል ደግሞ ፋይላችሁን ዳውንሎድ አድርጎ ነው ማየት ያለበት። ስለዚህ ሪሲቨሩ ዳውንሎድ ያደርጋል ማለት ነው። ሴንደሩ አፕሎድ ያደርጋል፣ ሪሲቨሩ ዳውንሎድ ያደርጋል ማለት ነው። በአምስተኛ ፖይንት የተነሳው ካምብሮዝ ሪሞት ዳይሬክተሪስ ኤንድ ማኔጅ ፋይልስ የተለያዩ ዳይሬክተሪዎችን የተለያዩ ፋይሎችን ሪሞትሊ አክሰስ ማድረግ ይቻላል ነው የሚለው። በመጨረሻ የተነሳው ፖይንት ሞደርን ኦልተርናቲቭስ ኤስኤፍቲፒ ወይም ሴኩር ኤፍቲፒ ዊዝ ኢንክሪፕሽን በኢንክሪፕሽን መልኩ መላክ ይቻላል። ፋይልን ማለት ኢንክሪፕት አድርጎ መላክ ይቻላል። ምንድነው ያ? የሆነ ሰው አስፈላጊ የሆነ ሰው የሆነ ኮዱን እንነግረዋለን በሆነ ሚንስ ያንን ሰውዬ ብቻ አክሰስ እንዲያደርገው ማድረግ እንችላለን። ኢንክሪፕት አድርገን መላክ ይቻላል ማለት ነው። ሰርች ኢንጂንስ ኤንድ ዌብ ሰርቨርስ ሰርች ኢንጂንስ ኤንድ ዌብ ሰርቪስ ምንድናቸው? የመጀመሪያው ሰርች ኢንጂን ይሄ ነው። ሌላኛው ዌብ ሰርቪስ የምንለው ይሄ ነው ማለት ነው። ስለዚህ ሰርች ኢንጂን የምንለው ያው ሰርች የምናደርግበት ነው። ጉግል፣ ቢንግ፣ ያሆ፣ ዳክ፣ ፊዱ፣ ኦፔራ ምናምን የምንላቸው እነዚህ በአጠቃላይ ምንድናቸው? ሰርች ኢንጂን ይባላል። ሰርች ኢንጂን ዌብ ሰርቪስ ጋር ስንመጣ ከዌብሳይቱ ጋር ተያይዞ ሰርቪስ የሚሰጡ ክላውድ ስቶሬጅ አለ። ለስቶሬጅ ነው የምንጠቀመው። ኢሜል ሰርቪስ ኢሜል ለመላክ፣ ሶሻል ሚዲያ የተለያዩ ቲክቶክ፣ ፌስቡክ፣ ኢንስታግራም ምናምን የምንላቸው ስትሪሚንግ ምናምን ላይቭ ለመግባት ምናምን የምንጠቀምበት ማለት ነው። ፕሮዳክቲቪቲ እናንተ የምታሳዩት ውጤት እሱ ነው ማለት ነው። ሶ እነዚህ የተለያዩ ሰርች ኢንጂን እና ዌብ ሰርቪስ ናቸው ማለት ነው። ኢቮሉሽን ኦፍ ዘ ዌብ ማለት ያው ዌብ እንግዲህ ሲመጣ በጣም ብዙ እንትን አለው። የተለያዩ ስቴፖችን አልፎ ነው እዚህ እኛ ጋር የደረሰው። መጀመሪያው ላይ ስታቲክ ፔጅ ነበር ያለው። ስታቲክ ፔጅ ምንም የማይንቀሳቀስ ዌብሳይት ማለት ነው። የሆነ ስታቲክ የሆነ ነው። ከዛ ወደ ኢንተራክቲቭ መጣ። ከዛ ዩዘር ጀነሬትድ ኮንቴንት፣ ከዛ ወደ ሴማንቲክ ኤአይ ዲሰንትራላይዝድ እየሆነ መጥቷል ማለት ነው። ይህ ዘ ኢቮሉሽን ኦፍ ዘ ዌብ። የተለያዩ ዌብሳይቶች ከስቴፕ ባይ ስቴፕ ነው መጥቶ ዛሬ ኤአይ ከሚባለው ደረጃ ላይ የደረሰው። ባንድዊድዝ ኤንድ ኢንተርኔት ስፒድ ምንድነው? የእናንተን ኢንተርኔት ሜጀር ለማድረግ እናንተን ኢንተርኔት ፍጥነት ማወቅ ይቻላል። ኖርማል ኢንተርኔት ኮኔክት አድርጋችሁ ከሆነ ብራውዘር ላይ ትሄዱና ከዛ ኢንተርኔት ስፒድ ብላችሁ ሰርች ታደርጉ ከዛ ቼክ ማድረግ ትችላላችሁ የራሳችሁን ማለት ነው።
አምጥቶ ምን ያህል ስፒድ እንዳለው ያሳያቸዋል ማለት ነው። አንዳንዴ አሁን ፈተና ላይ ይህን ያህል ስፒድ መጠቀም አለባቸው ኢንተርኔት ስፒድ ምናምን ስለሚባል ዊዝ ማይክሮ ሰከንድ የሚያሳያችሁ እሱንን ታያላችሁ ማለት ነው። ሶ እነዚህን ባንድዊድዝ ኢንተርኔት ስፒድ ሜጀር ለማድረግ የምንጠቀማቸው እነዚህ በአጠቃላይ ናቸው ማለት ነው። ዲያላፕ፣ ኤዲሲኤል፣ ኬብል፣ ፋይበር፣ 4G፣ ኤልቲ እና ከረንትሊ 5G ላይ ደርሰናል ማለት 5G በጣም ፋስተስት ኔትወርክ ነው። በጣም ፈጣን ነው። 5G ላይ ነው ያለነው አሁን። እነዚህ በአጠቃላይ ምንድነው የኢንተርኔት ስፒድ ሜጀር ለማድረግ ነው የሚያግዙን ማለት ነው። ሞባይል ኢንተርኔት ስንል ያው በስልካችን ነው። 3G አለ፣ 2G፣ 4G፣ ላይት፣ 5G፣ ዋይፋይ፣ ሆትስፖት እነዚህ በአጠቃላይ ምንድናቸው? ሞባይል ኢንተርኔት ናቸው። 3G ስንል ስፒድ አፕ ቱ 3 Mbps ነው ያለው። 4G ካልን ደግሞ ምንድነው 10 to 100 Mbps ነው ያለው። 5G ስንል ግን ምንድነው ያለው ስፒዱ 100 to 1000 ፕላስ Mbps ነው ያለው ማለት ነው። ሎው ሌተንሲ በጣም ዝቅተኛ የሆነ የማስቸገር ባህሪ ነው ያለው ማለት ነው። ይሄ ምንድነው በቃ አኩሬትሊ ይሰራል ማለት ነው። አኩሬትሊ በደንብ እንፈልገው ዳውንሎድ ማድረግ የፈለግነውን ነገር በፍጥነት ዳውንሎድ ማድረግ ይችላል። አፕሎድ ማድረግ የፈለግነውን ነገር በፍጥነት አፕሎድ ማድረግ ይችላል። ስለዚህ 5G ከረንትሊ ያለው ላተስት ኔትወርክ ነው ማለት ነው 5G። ይሄኛው ዋይፋይ ነው። ዋይፋይ ስንል ዋየርለስ ሎካል ኔትወርክ ሊሆን ይችላል፣ ዋየርድም ሊሆን ይችላል። ዋይፋይ ዋየርለስም ዋየርድም ሊሆን ይችላል። አጠቃላይ እሱ ዋይፋይ ብለን እንወስደዋለን። ሆትስፖት የምንለው ምንድነው? አንድ ሰው የራሱን ዋይፋይ ወይም የራሱን ዳታ ለሌላ ሰው ማካፈል ሲፈልግ ምንድነው የሚያደርገው? ሆትስፖት ያበራል። ሆትስፖት የምንለው እሱ ነው። ዩዚንግ ዛት ሆትስፖት ሌላ ሰው መጠቀም ይችላል ማለት ነው። ኢንተርኔት ሴኩሪቲ ኤንድ ፕራይቬሲ ላይ እነዚህ 7 ፖይንቶች ተነስተዋል። ዩዝ ኤችቲቲፒኤስ ኤስ ካላት ኤችቲቲፒኤስ ከሆነ ሴኩር መሆኑን የሚያሳየን አንድ ዌብሳይት ኤችቲቲፒኤስ ኤስ ካለው ሴኩር ነው ማለት ነው። ኤስ ከሌለው ግን ዋርኒንግ ያሳያቸዋል። በቃ ኢትስ ኖት ዛት ማች ሴኩር በደንብ ሴኩር ነው ማለት ይከብደናል ማለት ነው። የተለያየ ዳታ ምናምን ሊወስድብን ይችላል እንደዚህ መጠቀም ያ። ስለዚህ ኤስ ኤችቲቲፒ ብሎ ኤስ የለውም ከሆነ ዋርኒንግ የሚያሳየናል። እኛም እሱን መጠቀም የለብንም ማለት ነው። ዌብሳይት ጎበኙ ኤችቲቲፒኤስ መኖሩን ኤስ መኖሯን ሁሌም ቼክ ማድረግ ይኖርባችኋል። ዌብሳይት ዊዝ ኢንክሪፕሽን ነው ማለት ነው። ኤስ ከሌለው ግን ኢንክሪፕሽን ላይ ኖሮ ይችላል ማለት ነው። ሁለተኛ ፖይንት ላይ አቮይድ ፐብሊክ ዋይፋይ ፎር ሴንሲቲቭ ትራንዛክሽን ቀደም ብዬዋለሁ። በሞጁል 2 ላይ አውርተናል ነገር ፐብሊካሊ የሚለቀቁ ዌብሳይቶች ፐብሊካሊ የሚለቀቁ ዋይፋይ አለ። እነሱን ዋይፋይ መጠቀም የለብንም። ብዙ ጊዜ የተለያዩ የምንጠቀማቸው ሰርች የምናደርገው የተለያዩ የኛ ብራውዚንግ ሂስትሪ እነሱ አክሰስ ማድረግ ስለሚችሉ ማለት ነው። እነሱ አክሰስ ማድረግ ስለሚችሉ የተለያዩ ትራንዛክሽን ስናካሄድ ምናምን ፓስወርዳችን ምናምን ዩዘርኔም ሊያዩ ይችላል። ስለዚህ እኛ እንትን ብለው በእኛ አካውንት እነሱ ሊገቡ ይችላሉ፣ ሎጊን ሊያደርጉ ይችላሉ፣ አክሰስ ሊያደርጉ ይችላሉ ማለት ነው። ከሆነ ከባድ ነው የሚሆነው። ስለዚህ ፐብሊክ ዋይፋይን ምንድነው ፐብሊካሊ ያሉ ዋይፋዮችን ፓስወርድ ምናምን የሌላቸውን ብዙ ጊዜ ባንጠቀም ይመከራል። ሶስተኛ ፖይንት ኪፕ ሶፍትዌር አንድ ቫይረስ አፕዴት። እኛ ሲስተማችን ላይ የምንጠቀመው ራሱን የቻለ አንቲቫይረስ አለ። ቫይረስ እንዳይመጣብን ቫይረስ የሚከላከል እነሱን የተለያዩ ሶፍትዌሮችን አፕዴት እያደረግን መጠቀም ይኖርብናል። አራተኛ ፖይንት ላይ ዩዝ ስትሮንግ ፓስወርድ እና መልቲ ፋክተር አውተንቲኬሽን ነው። ለተለያየ ሎጊን ለምሳሌ ለባንክ ሊሆን ይችላል፣ ለቲክቶክ፣ ለፌስቡክ፣ ለኢንስታግራም፣ ለኢሜል ምናምን የምንጠቀመው ፓስወርድ በጣም ጠንካራና ፋክተር አውተንቲኬሽን ያለው ወይም በባዮሜትሪክስ ወይም ደግሞ በኦቲፒ የተደገፈ ቢሆን የተሻለ ነው የሚሆነው ማለት ነው። ይሄ ምንድነው እኛ ሀክ እንዳንደረግ ስለሚያግዘን ነው። አራተኛው ፖይንት ቢ አዌር ኦፍ ፊሺንግ ኢሜልስ ኤንድ ማሊሺየስ ሊንክስ። የተለያዩ ፊሺንግ በኢሜል፣ በስልክ፣ በሜሴጅ ላይ ዋትስአፕ፣ ቴሌግራም፣ ኢሞ ላይ የሚላኩ ሊንኮች አሉ። ይህን ተጫና እንደዚህ አድርግ ሽልማት ታገኛለህ ምናምን ነገር ይላል። ግን ሃኪንግ ነው፣ ሌላ እንትን ነው። በቃ እነሱ የሚልኩት ሃከሮች ናቸው። ምንድነው የሚያደርጉ እናንተ ያን ክሊክ ስታደርጉ ሽልማት ያገኛሉ ምናምን መስሏችሁ ስትገቡ የእናንተን መረጃ ይወስዱባቸዋል ማለት ነው። ሶ እንደዚህ አይነት ነገር ላይ በጣም ጥንቃቄ ማድረግ ይኖርባቸዋል። ስድስተኛ ፖይንት ላይ ሪቪው ፕራይቬሲ ፖሊሲ ኤንድ ዳታ ኮሌክሽን። የተለያዩ ፕራይቬሲ ፖሊሲዎችን እና ዳታ ኮሌክሽን አንድ ዌብሳይት ሎጊን ስታደርጉ ፕራይቬሲ ምንድነው፣ የኔን ዳታ የት ላይ ያውለዋል፣ ወዴት ነው የሚያደርገው፣ ፐብሊካሊ ያወጣዋል ወይስ ፕራይቬሲ እንዴት ነው ምናምን የሚለውን ማየት መቻል ይኖርባቸዋል ማለት። ሰባተኛ ላይ ዩዝ ቪፒኤን ፎር አድድ ፕራይቬሲ ፕሮቴክሽን። ቪፒኤን ለምሳሌ አንዳንድ ነገር
የእናንተን አይፒ አድሬስ እንዳይታወቅ ከፈለጋችሁ ቪፒኤን መጠቀም ነው። ቪፒኤናችሁን ለምሳሌ ኢትዮጵያ የምትጠቀሙ ከሆነ ቪፒኤኑን አሜሪካ፣ ካናዳ ታደርጉታላችሁ ወይም ደግሞ አውሮፓ የምታደርጉት በቃ እዛ እንዳላችሁ የሚታወቀው እንጂ ኢትዮጵያ ውስጥ እንዳላችሁ አይታወቅም። አይፒ አድሬስም ሌላ ቦታ ስላደረጋችሁ ዩዚንግ ቪፒኤን። ክላውድ ኮምፒውቲንግ እና ኢንተርኔት። ክላውድ ኮምፒውቲንግ እና ኢንተርኔት እነዚህ ሶስት ነገሮች አሉ። የመጀመሪያው አይኤኤስ ነው። ምንድነው ይሄ? ኢንፍራስትራክቸር አስ ሰርቪስ ማለት ነው። ኢንፍራስትራክቸር አስ ሰርቪስ። ከዛ ሌላኛው ሁለተኛው ፒኤኤስ ነው። ፕላትፎርም አስ ሰርቪስ ነው። ፕላትፎርም አስ ሰርቪስ፣ ፕላትፎርም አስ ሰርቪስ ነው። ሌላ ሶስተኛው ኤስኤኤስ ነው። ሶፍትዌር አስ ሰርቪስ ይባላሉ። አይኤኤስ ኢንፍራስትራክቸር አስ ሰርቪስ ውስጥ የሚካተቱ ቨርቹዋል ሰርቨር፣ ስቶሬጅ፣ ኔትወርኪንግ ናቸው። ፒኤኤስ ውስጥ የሚካተቱ ደግሞ ዲቨሎፕመንት ቱልስ፣ ዳታቤዝ፣ ሚድልዌር እነዚህ አጠቃላይ ፕላትፎርም አስ ሰርቪስ ውስጥ ይካተታሉ። ሶፍትዌር አስ ሰርቪስ ውስጥ የሚካተቱ ደግሞ ኢሜል፣ ኦፊስ አፕስ ሲአርኤም እነዚህ በአጠቃላይ ኤስኤኤስ ውስጥ ነው የሚካተቱ ማለት ነው። ሶፍትዌር አስ ሰርቪስ ተብሎ በሶስት መንገድ ነው የሚከፋፈሉት ማለት ነው። እንግዲህ እነዚህ የተለያዩ ቤኔፊቶች አላቸው። ስካላቢሊቲ፣ ኮስት ኢፌክቲቭነስ፣ አክሰሲቢሊቲ፣ አውቶማቲክ አፕዴት፣ ሪሞት ኮላቦሬሽን፣ ዲዛስተር ሪከቨሪ እነዚህ በአጠቃላይ ምንድነው እነዚህ የክላውድ ኮምፒውቲንግ ጥቅሞች ናቸው ማለት ነው። ክላውድ ኮምፒውቲንግ ሲባል እነዚህ ሶስት ነገሮች መነሳታቸው ግዴታ ነው ማለት ነው። አይኤኤስ፣ ፒኤኤስ፣ ኤስኤኤስ ምንድን ማለት ነው? ኢንፍራስትራክቸር አስ ሰርቪስ፣ ፕላትፎርም አስ ሰርቪስ እና ሶፍትዌር አስ ሰርቪስ ማለት ነው። ኢንተርኔት ኦፍ ቲንግስ፣ ኢንተርኔት ኦፍ ቲንግስ አይኦቲ የምንለው ራሱን የቻለ አንድ ኮርስ ነው። አይኦቲ ስንል አንድ ኮርስ ነው፣ ለአንድ አመት የተዘጋጀ ኮርስ ነው። ግን እዚህ ላይ ኖርማል ኢንትሮዳክሽኑን ነው እያየን ያለ ነው። አይኦቲ ስንል ኢንተርኔት ኦፍ ቲንግስ እነዚህ አምስት ነገሮች ያካትታል። ስማርት ሆምስ፣ ዋራብልስ፣ ስማርት ሲቲስ፣ ኢንዱስትሪያል አይኦቲ እና ሄልዝ ኬር እነዚህን የሚያካትተው ማለት ነው። ስለዚህ አይኦቲ ስንል ኔትወርክ ኦፍ ፊዚካል ዲቫይስ ኢምቤድድ ዊዝ ሴንሰርስ ኤንድ ሶፍትዌር ቱ ኮሌክት ኤንድ ሼር ዳታ ኦቨር ዘ ኢንተርኔት። ዋናው ጥቅሙ ይሄ ነው ማለት ነው። ኢንተርኔትን ኦቨር ዘ ኢንተርኔት የተለያዩ ሶፍትዌሮችን በመጠቀም ዳታ ሼር ለማድረግ ነው የምንጠቀመው ማለት ነው። ስማርት ሆም ስንል ኮኔክትድ ተርሞስቴትስ፣ ላይትስ ኤንድ ሴኩሪቲ ሲስተም። ስማርት ሆም የተለያዩ መብራት ምናምን ትራፊክ ላይት ምናምን የምንጠቀመው ምንድነው ዩዚንግ ኢንተርኔት ኦፍ ቲንግስ፣ ኢንተርኔት ኦፍ ቲንግስ አይኦቲን በመጠቀም ነው። ዋረብልስ፣ ስማርት ዎች፣ ፊትነስ ትራከርስ፣ ሄልዝ ሞኒተርስ እነዚህ ምንድነው ወራብልስ ይባላሉ። ወራብልስ። ስማርት ሲቲ ስንል ያው ትራፊክ ማኔጅመንት፣ ኢነርጂ ግሪድ፣ ዩቲሊቲ የተለያየ ባንክ ሊሆን ይችላል፣ የመብራት የግብር ምናምን ነገር ምናቸው በአጠቃላይ እነሱ ከስማርት ሲቲስ ጋር የሚያያዙ ከነሱ ጋር የተያዙ ሲስተሞችን ዩዚንግ አይኦቲ ነው፣ ኢንተርኔት ኦፍ ቲንግስ በመጠቀም ነው የምንሰራቸው ማለት ነው። ሌላኛው ኢንዱስትሪያል አይኦቲ ነው። የተለያዩ ፋክተር አውቶሜሽን፣ ፕሪዲክቲቭ ሜንቴናንስ የምንላቸው እነሱ በአጠቃላይ ኢንዱስትሪ አይኦቲ ይባላል። ኢንዱስትሪያል አይኦቲ። የመጨረሻው ፖይንት ሄልዝ ኬር ነው። ሪሞት ሞኒተሪንግ ኤንድ ሜዲካል ዲቫይስ። ሄልዝ ኬር፣ ሪሞት ሞኒተሪንግ ኤንድ ሜዲካል ዲቫይስ እነዚህ ምንድናቸው? ሄልዝ ኬር ውስጥ ነው የሚካተቱት። ስለዚህ እነዚህ አምስቱን ፖይንቶች ዘ ሜን ፖይንት ኦፍ ኢንተርኔት ኦፍ ቲንግስ ናቸው ማለት ነው። ፊውቸር ኢንተርኔት ቴክኖሎጂስ፣ ወደፊታችን ምን አይነት ቴክኖሎጂ እየመጣ ነው የሚለውን ነው እንግዲህ የሚያሳየን። አሁን ላይ ከረንትሊ ያው 5G ላይ ነው ያለነው። 5G ኔትወርክ ላይ ነው፣ ግን 6 ወይም 6G ኔትወርክም ይመጣል ብለን ተስፋ እናደርጋለን። እስካሁን ላይ የለም፣ ግን ይመጣል ነው። ይሄ ወደፊት ምን አይነት ነገሮች ይፈጠራሉ የሚለውን ያው ለመጠን ያክል ነው እንጂ በደንብ በግልጽ የምናውቀው ነገር የለንም። በጣም ያው ሞር አድቫንስድ እየሆነ ነው ያለው ማለት ነው። ከረንትሊ ኤአይ እንግዲህ ምን እንደሚሰራ እናውቀዋለን። በጣም ትላልቅ ነገሮችን እየሰራ ነው ያለው፣ በጣም የሚያስገርም የሚያስደንቅ ነገሮች እና ከዚህ በላይም ያለ ነገር ሊመጣ ይችላል ማለት ነው። 5G ስንል አልትራ ሃይ ስፒድ ያለው ሎው ሌቴንሲ ዋየርለስ ኮሚኒኬሽን ነው ማለት ነው። ኳንተም ኢንተርኔት ስንል ኳንተም ሬዚስት ኢንክሪፕሽን እና ኳንተም ኔትወርክስ ናቸው። ኤአይ ኢንተግሬሽን ነው ሌላኛው። ኤአይ ኢንተግሬሽን ስማርት ኔትወርክ ዊዝ ማሽን ለርኒንግ ኦፕቲማይዜሽን፣ ስማርተር ኔትወርክ ዊዝ ማሽን ለርኒንግ ኦፕቲማይዜሽን። ኤጅ ኮምፒውቲንግ ስንል ፕሮሰሲንግ ዳታ ክሎዘር ቱ ሶርስ ፎር ሪዲዩሲንግ ሌተንሲ ምንድነው? የተለያዩ ዳታዎችን ፕሮሰስ በማድረግ
የተለያዩ ችግሮች እንዳይፈጠሩ እነሱን ሪዲዩስ ለማድረግ የሚያግዘን ነው ማለት ነው። ሌላኛው ሜታቨርስ የምንለው ኢመርሲቭ ቨርቹዋል ወርልድስ ኮኔክትድ ቫያ ኢንተርኔት ነው። ኢንተርኔት ወርልድ ዋይድ ነው ኮኔክት የሚያደርግ የተለያዩ ዲቫይሶችን እሱ ምንድነው ሜታቨርስ ብለን እንጠራዋለን። ሜታቨርስ ይባላል። ኢመርሲቭ ቨርቹዋል ወርልድስ ኮኔክትድ ቫያ ኢንተርኔት። ቻሌንጅስ ኤንድ ዲጂታል ዲቫይድስ ቻሌንጅ ስንል የተለያዩ ችግሮች እንደማለታችን ነው። አንድ ዲጂታል ዲቫይድ ስንል አንኢኳል ኢንተርኔት አክሰስ አለ። አሁን አንድ ከተማ ላይ ኒውዮርክ ውስጥ ያለው ኢንተርኔት እና አዲስ አበባ ውስጥ ያለው ኢንተርኔት አንድ አይደለም። ይሄ ምንድነው አንኢኳሊ ዲስትሪቢዩትድ የሆነ ነው። ምንድነው አንድ ሀገሮች ያደጉ ሀገሮች በጣም ይጠቀማሉ፣ በጣም ትላልቅ ፋስት የሆነ ኢንተርኔት ይኖራቸዋል። ያላደጉ ሀገሮች ደግሞ ትንሽ ዝቅተኛ የሆነ ይኖራቸዋል ማለት ነው። ይሄ ምንድነው ዲጂታል ዲቫይድ ያመጣው የአቅም የኢኮኖሚ ጉዳይ ነው ማለት ነው። ሌላኛው ሰከንድ ፖይንት ላይ የተነሳው ሳይበር ሴኩሪቲ ትሬትስ ነው። ኢንክሪዚንግ አታክስ ኦን ኢንተርኔት ኢንፍራስትራክቸር። ኢንተርኔት የተለያዩ ቴክኖሎጂ እየሰፋ በሄደ ቁጥር የተለያዩ ሲስተም ብሪጅ ወይም ደግሞ የሀከሮች ደግሞ በጣም እየሰፋ ነው የሚሄደው ማለት ነው። እየሰፋ ይሄዳል። ስለዚህ በጣም ያለውን ነገር እውቅና አግኝተን ትምህርት ኖሮን ራሳችን ካልጠበቅን በተለይ ዩዚንግ ኤአይ በጣም ብዙ ነገር እየተሰራ ነው ያለው። ስለዚህ ምንድነው እሱን ነገር በመጠቀም ራሳችንን ከሳይበር አታክ መከላከል ይኖርብናል ማለት ነው። ሶስተኛ ፖይንት ላይ የተነሳው ፕራይቬሲ ኮንሰርን ነው። ፕራይቬሲ ኮንሰርን ይሄም በጣም ትልቅ ኢሹ ነው። አሁን በጣም ቲክቶክ ላይ ያየሁት ነገር አንድ የሃይማኖት አባት ነበሩ። በጣም ማለት የክርስትና ሃይማኖት የሚሰብኩና በጣም ያስተምራሉ ምናምን ነገር። ከዛ ቲክቶክ ላይ ምን ያደርጓቸዋል? የእሳቸውን ፎቶ ይወስዱና ያቀናብሩታል ዩዚንግ ኤአይን በመጠቀም እኔ መርጌታ ነኝ፣ እንደዚህ ነው መድኃኒት የመስተፋቅር የሀብት የምን አውቃለሁ ምናምን እያሉ ይለቋቸዋል። ከዚያ ሰው ደግሞ ይደናገራል። እንዴ እነዚህ ሰው እንዴት ምን ሆነው ነው? የሃይማኖት አባት አልነበሩ እንዴት እንደዚህ ነገር ይሰራሉ ምናምን እያሉ በቃ ብዙ ነገር አለ እና አባቶች እንደዚህ አይነት በጣም እንትን ሲያዝኑ ሰምቻለሁ። በአይኔም አይቻለሁ እንደዚህ አይነት ነገር ማለት እነሱ እንደዚህ አድርገው ሳይሆን ዩዚንግ ኤአይ እንደዚህ አድርገው በቃ ለሀብት ለመድኃኒት ለሀብት ለመስተፋቅር ለምን መድኃኒት እናውቃለን ደውሉልን ምናምን ስልክ ያስቀምጣሉ። አባቱን የሃይማኖት እርሳቸውን የሃይማኖት አባት አስመስለው ማለት ነው። ግን እንደዚህ አድርጎ የሚለቀው ሰው ሌላ ሰው ነው ዩዚንግ ኤአይን በመጠቀም። ስለዚህ ምንድነው አሁን እዚህ ጋር ላይ ፕራይቬሲ ኮንሰርን ነው የሰዎች የአባቶች ፕራይቬሲ፣ የሴቶችም እንደዚህ በዛው ልክ አለ። የወስዱና አንዷን ሴት ከአንድ ወንድ ጋር አብሮ እየጨፈረች ምናምን ነገር እንደዚህ መልቀቅ ነገር አለ። ዩዚንግ ኤአይ ምንድነው ፋይዳለች እንጂ ኤአይን በመጠቀም ማለት ከዛ ሴትዮ እንደዚህ ትሆናለች ለምን ምናምን ነገር እየተባለ የሰው ፕራይቬሲ ሊወጣ ይችላል። እሷ በቃ አላለ ልትሳቀቅ ሁሉ ትችላለች። ይሄ ፕራይቬሲ ኮንሰርን ብለን እንወስደዋለን። ኔት ኒውትራሊቲ የምንለው ፌር አክሰስ ኤንድ ትሪትመንት ኦፍ ኮንተንት ነው። ፌር አክሰስ ኤንድ ትሪትመንት ኦፍ ኮንተንት። ኔት ኒውትራሊቲ አጠቃላይ አንድ ሰው ራሱን የቻለ ኒውትራል አለ። የሚመለከተውና የሚመለከተው ነገር ይኖራል ማለት ነው። ስለዚህ በሚመለከተው ነገር ፉል የሆነ ትሪትመንት ማግኘት ይኖርበታል ነው የሚለን። የቀጣዩ ፖይንት ምንድን ነው? የቀጣዩ ፖይንት ኤንቫይሮንመንታል ኢምፓክት ነው። ኢነርጂ ኮንሰፕሽን ኤንድ ዌስት። ለምሳሌ ከዲጂታል ጋር የተያያዙ አንዳንድ ኤንቫይሮንመንታል ኢምፓክት የሚያመጡ ሊኖሩ ይችላሉ። ለምሳሌ ፕሪንተር ጋር ብትወስዱ ፕሪንተር ማሽን ነው። እዚህ ግን ዌስት አለን፣ ቀለም አለው ምናምን ነገር ሳይሆን ዝም ብሎ ያልሆነ ቦታ መደፋት የለበትም። የተለያዩ ፋብሪካዎች ላይ ብትወስዱ የሚወጡ ኢዌስቶች አሉ። እነሱ አልሆነ ቦታ መደፋት የለባቸውም። ለሰው ልጅ በካይ ስለሚሆኑ አልሆነ ቦታ መደፋት የለባቸውም። ፋይናል ፖይንት ላይ ምንድነው ሚስ ኢንፎርሜሽን ስፕሬድ ኦፍ ፎልስ ኢንፎርሜሽን ኦንላይን። የተለያዩ መረጃዎችን እውነት አስመስሎ መልቀቅ ምን ውሸት ናቸው። ይህ አይነት ነገር ምንድነው እንደ ቻሌንጅ ይወሰዳል። በዲጂታሉ ዓለም እንደ ትልቅ ቻሌንጅ ነው የሚወሰደው። ኪ ቴክአዌይስ አሉ። እነዚህ በአጠቃላይ ኪ ቴክአዌይስ ናቸው፣ እንደ ሜን ፖይንት የተቀመጡ ናቸው። አንደር ሞጁል 3 ማለት ነው። እነዚህ ኪ ፖይንቶች ናቸው። ዘ ፈርስት ዋን ምንድነው? ዘ ኢንተርኔት ኮኔክትስ ቢሊየንስ ኦፍ ዲቫይስ ግሎባሊ። በቢሊየን የሚቆጠሩ ዲቫይሶችን ኢንተርኔት ባንድ ኮኔክት አድርጎ መረጃ መስጠት ይችላል፣ መረጃ ማለዋወጥ ይችላል ማለት ነው። ሰከንድ ፖይንት ላይ አንደርስታንዲንግ ፕሮቶኮልስ ኤንድ ኢንፍራስትራክቸር ኢዝ ኢሴንሻል።
አንደርስታንዲንግ ፕሮቶኮልስ ኤንድ ኢንፍራስትራክቸር ኢዝ ኢሴንሻል። ምንድነው ይሄ? ሲስተሞች በእንዴት እንደሚሰሩ ፕሮቶኮላቸውን ማወቅ ይኖርብናል። ኢንፍራስትራክቸር ምን አይነት ስትራክቸር አለው የሚለውን እሱን ነገር ኢንፍራስትራክቸር ምን አይነት ግብአቶች እንደሚጠቀሙ እሱን ነገር ማወቅ ይኖርብናል። ምንድነው ይሄ? አንደኛ ፕሮቶኮሉን ካወቅን ሲስተሙ እንዴት እንደሚሰራ ማወቅ መቻል ነው ማለት ነው። ሌላኛው ኢንፍራስትራክቸር ደግሞ የሚጠቀሙት ምን ነገር ነው፣ እንዴት አድርገው ነው የሚጠቀሙት ምናምን ነገር የሚለው እሱን ነገር ማወቅ በጣም ጠቃሚና አስፈላጊ ነገር ነው። ሶስተኛ ፖይንት ላይ ዌብ ኢሜል ኤንድ ክላውድ ሰርቪስ ኢነብል ዲጂታል ላይፍ። የተለያዩ ዌብሳይቶች ኢሜል እና ክላውድ ሰርቪስ እኛን ላይፍ በጣም ቀላል አድርገው ዲጂታል ላይፍ እያመጡልን ያሉ ማለት ነው። በጣም ቀላል አድርገው ለምሳሌ ድሮ አንድ ሰው ደብዳቤ ተሸክሞ በእግሩ ነው የሚሄደው ምናምን ነገር ነው። አሁን ግን ምንድነው በዲጂታሊ ዩዚንግ የራሳችን ስልክ ኮምፒውተር በመጠቀም መላክ ትችላላችሁ። ማንኛውም ዶክመንት ማንኛውም ነገር መላክ ይቻላል። ሌላ ዕቃ እንኳን ቢሆን በፖስታ መላክ ትችላላችሁ። ዲጂታል ኤራ ውስጥ ስላለን ማለት ነው። በጣም ቀላል ነው። አራተኛው ፖይንት ላይ የተነሳው ሴኩሪቲ ኤንድ ፕራይቬሲ አር ክሪቲካል ኮንሰርንስ። ሴኩሪቲ ኤንድ ፕራይቬሲ በጣም ወሳኝ ነገር ናቸው ማለት ነው። ወሳኝ ነገር ናቸው። ሌላኛው ፖይንት አይኦቲ ነው። አይኦቲ ኤንድ ኤመርጂንግ ቴክኖሎጂስ ሪሼፕ ኮኔክቲቪቲ። አይኦቲ ኤንድ ኤመርጂንግ ቴክኖሎጂ ያለንበትን ዓለም በጣም ሪሼፕ እያደረጉ ነው ያሉ ማለት ነው። የመጨረሻው ፖይንት ዲጂታል ዲቫይድ ሪሜንስ ግሎባል ቻሌንጅ። ዲጂታል ዲቫይድ ሪሜንስ ግሎባል ቻሌንጅ ምንድነው? አሁን ዲጂታል የኢኮኖሚ ጉዳይ ነው። አንድ ሀገር ያደጉ ሀገሮች ፉል ይጠቀማሉ፣ ያደጉ ሀገሮች ደግሞ አልፎ ነው የሚጠቀሙት ማለት ነው። ወደ ገጠራማው ቦታ ብትሄዱ ኢንተርኔት ሳይሆን ስልክ መደወል የማይቻልበት ቦታ አለ። ኢትዮጵያ ውስጥ በደንብ ማውቀው ቦታ አለ። ኔትወርክ የማይሰራበት፣ ኔትወርክ የሌለበት፣ ኔትወርክ ከቨሬጅ የሌለበት ቦታ ነው። ምንድነው ይሄ? አሁን ዲጂታል ዲቫይድ አንኢኳሊ ነው ዲስትሪቢዩትድ ይሆናል። ስለዚህ ምንድነው ይሄ እንደ ግሎባል ቻሌንጅ ይወሰዳል ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። እንደዚህ አይነት አስተማሪ ቪዲዮ እንደርሳችሁ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እንዲሁም እኛም በቀጥታ ማግኘት ከፈለጋችሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞላ ልጽፉልን ትችላላችሁ። እናመሰግናለን።